ጻድቃንን ምንም የማይሰደብ ነገር የለም። ምን አይነት የጥላቻ ወንጌል እንዳስተማራቸው አላውቅም። እረ ሌሎቹ አላውቅም። ጌታ ኢየሱስ ምስክሬ፣ የነጮቹ እንደዚህ አይነት ስብከት የላቸው። ሌሎችን የሚያንቋሽሽ ስድብ የላቸው። እኔ ከየት አምጥተው እንዳስተማራቸው አላውቅም። የጥላቻ ማንም ጋር ሲሄድ ክርስቶስ በትህትና ነው ያናገረው። ማንም ጋር የሰማሪያዋ ሴት ጋር ባሎቿን በሙሉ ገፊ ተብላ የምትሰደብ ሰው ሁላ አጠገቧ የማይደርስን ደሟ በየጊዜው የሚፈስ ሴት በክብር ዘማዊ ተብላ የመጣችውን በክብር ነው ኢየሱስ ክርስቶስ ያወራ። ኃጢአታቸውን በሙሉ ነው የሰረዘላቸው። ምንድን ነው የእናንተ ዲያብሎስነት? ከየት ነው የመጣው? በየቀኑ አጀንዳ ተቀርጾ በቃ የኦርቶዶክስን ከትክቱ የተባለ አጀንዳ አለ። ይሄ ነገር አይጠቅምም ነው ምላችሁ፣ አይጠቅምም። ፉከራ አያጸድቅም። ወደ ቲቶ ሰዎች ምዕራፍ 2 ስታነቡ ፉከራ እንደማያጸድቅ ዓለምን መካድ አለብህ፣ ኃጢአተኝነትን መካድ መራቅ አለብህ። ያንን ካራቅ በክርስቶስ ነኝ ብትል አትድንም። ኃጢአትን እየተለማመድክ በዚህ በኩል ስለዚህ ቆይ ልጠይቃችሁ፣ እናንተ በጣም የተመጻደቃችሁት ሙሉ ኃጢአት ሰርቼ ገነት እገባለሁ ለምትሉ፣ ኢየሱስን ካመንኩ ብቻ ገነት እገባለሁ ለምትሉ ማለት ነው። ያልሰራ ታዲያ ሰይጣን ለምን አይገባ? ሰይጣን ለምን አይገባ? ሰይጣን በኃጢአቱ አይደል እንዴ እስካሁን የተረገመው? ለምን አይገባ? አታስተውሉ። ምንም የማስተዋል ጭንቅላት የላችሁ። ከኃጢአት እንድንርቅ ነው ክርስቶስ የመጣው። ከኃጢአት ርቀን እሱን እንድንመስል ነው የመጣው። በቂ አንተ በኦርቶዶክስ ጥላቻ የሰከርክ ሰው ነህ። በቂ ትሰማኛለህ? በኦርቶዶክስ ጥላቻ የሰከርክ ሰው ነህ። የጴንጤን አንዳንድ ሁሉም እያልኩ አይደለም፣ ግብረ ሰዶማውያንን አትልጥፍም። ተሳስተ ደንግጠ እኔ ካልኩ በኋላ የፖሰትከውን ላሳይ። ደንግጠ ላሳይ። ደንግጠ የፖሰትከው አዎ። እኛ ስንናገር የዋሸን የሚመስል ቤትን ሳታጸዳ ሌላ ቤት ላይ የምትንጠለጠሉ መረኖች አላችሁ። የሚዘገንነው እሱ አይደል እንዴ? ቢያንስ የሆነ ሰው ጸድቋል፣ ቅዱስ ነው፣ ከኔ የተሻለ ነው ብሎ ማለት ይሻላል ወይስ እንደናንተ ቸርች ላይ ሰፖርት ተደርጎ የነሱን ግብረ ሰዶም ቤተክርስቲያን ውስጥ ትምህርት እንዲሰጥ ከማድረግ የቱ ይሻላል? የሆነ ሰው በክርስቶስ ስለኖረ ጸድቋል ብሎ ከሱ ጋር መቅረብ ይሻላል? እንዳንተ ከግብረ ሰዶም ጋር አብሮ ቁጭ ብሎ ጭራሽ ፓስተርነት ይሻላል? ምንድን ነው የምታወሩት? ይህንን እንኳን አትችሉ። እስቲ ላሳያችሁ። ቆይ ላሳያችሁ። ላሳይ ጉድን። ተግባባን? ቀጣፊውላ በሰው ሞት የምትሳለቁ አረመኔ አውሬዎች ናቸው። በክርስቶስ ካልሆነ ገነት አገባም ለደኝ ማስገባ እኛ ጋር ነው ገነት ያለው። ቱልቱላነት አያድንም። መኖርን በክርስቶስ መኖር እንጂ መደንፋት አያጸድቅም። ስለ ደነፋ አትጸድቅም። እውነቱን እነግርሃለሁ። ክርስቶስን ትኖረዋለህ። ስትኖረው ታውራ ሌባ ነው ያለ። ኢየሱስ ጌታ ነው። አብዛኛዎቹ ሌቦች ናቸው። ከነ ማስረጃው ነው ማመጣላቸው። ይሁን ማስረጃውን በደንብ እንድታዩት ነው። በደንብ ቀረጹ። እኔ ጋር ውሸት የለም። በአድዋ 00 በተከበረው ክብረ በዓል ላይ እነዛ ቆሻሾች የክብር እንግዳ ሆነው ተጋብዘው ነበር። ውድ ቤተሰቦቻችን፣ እነዚህም ከቤተ ክርስቲያኒቱ ጋር የሚሰሩ የውጭ ሀገር ቸርቾችም
ቆሻሻ ስንል ያለ ምክንያት አይደለም። ሁሉንም ምን ያህል የዘቀጠና ለህሊና ከማጋ ከቤተ ክርስቲያን ጋር አብረው የሚሰሩ ኢትዮጵያ ካለው ከጴንጤዎች ጋር አብረው የሚሰሩ ማን እንደሆኑ ላሳያቸው። የሚከብድ ነገር እንደሚያደርጉ በማስረጃ እናሳያችሁ። ከዚህ ሴት ጀምረን እነግራችኋለን። ይቺ በምስሉ ላይ የምትመለከቷት ሴት ቢሾፕ ኤሊዛቤት ፒተር ትባላለች። የኢቫንጀሊካል ሉትራን ቸርች ኢን አሜሪካ አገልጋይ ናት። ይቺ ሴት በወቅቱ ኢትዮጵያ ከተገኙት መሀል አንዷ ስትሆን በሀገሯ የት ከተገኙት አስተውሉ። ኢትዮጵያ ከተገኙት ኢቫንጀሊካል ጋር አንዷ ናት። ኢትዮጵያ ውስጥ እነዚህን ይዘው ይመጣሉ። ምኖች ሌዝቢያን ናት። ከኢትዮጵያ ቸርች ጋር ግንኙነት አላቸው። ማን እንደሆነች አሳያለሁ። እንደዚህ ናቸው። ስራ የምትሰራ ሴት ናት። እዚህ ጋር እንደምትመለከቱት የምትሰራው የአሜሪካን ሉትራን ቸርች ግብረ ሰዶማውያን የሚቀበል እንዲሁም ተመሳሳይ ጾታ ያላቸውን ሰዎች የሚያጋባ እንደሆነ እናያለን። ይህ ብቻ አይደለም። ይች ኤሊዛቤት ኢንተን የተባለች ሴት እና ቤተክርስቲያኗ የጾታ መቀየርን ወይም ትራንስጀንደርን ከመፍቀድ በዘለለ ጾታቸውን መቀየር ፈልገው ገንዘብ ያነሳቸውን ሰዎች ለቤተክርስቲያን ከሚሰበሰበው አስራት ጭምር ድጋፍ የሚያደርጉ ምን የሚያደርጉ ናቸው? ትራንስጀንደር ለመሆን ገንዘብ ላነሳቸው ሁላ የሚያስቀይሩ ገንዘብ የሚደግሙ ናቸው። እኔ ጋር ውሸት አታመጣም አባቴ። ኢትዮጵያ ካሉ ቸርቾች ጋር ግንኙነት አላቸው። ትላንትና ዮኒ ማኛ ዋሽቷል ኤርሚያስ እያለ ነበር። ብራዘር እኔ የፕሮቴስታንት ጥላቻ የለኝም። ጥላቻ ቢኖረኝ አልገባ። ኢየሱስ የመዳኛ መንገድ ነው፣ ምንም ጥያቄ የለውም። በዚህ የሚቃወም አንድም ክርስቲያናዊ የለም። ኖበዲ የእናንተን ጉድ ግን ዘረግፍልሃለሁ። ከግንብ ጋር መጋጨት ነው። እኔ ጋር መጥቶ መሳበጥ በመረጃ ነው ምፈጠፍጥ። ቀጥል። ሌላኛው ይህ ካደር ኤል ያተም የተባለ የቤተ ክርስቲያኒቱ ዳይሬክተር ሌላኛው ወደ ኢትዮጵያ ጉዞ ያደረገ ሰው ነበር። ወዴት ነው? ወደ ኢትዮጵያ ጉዞ ያደረገ ሰው ነው። ይሄ ማ ጋር ይገናኝ? ከጴንጤዎች ጋር ይገናኝ። ከጴንጤ ቸርቾች ጋር ሲገኝ የታወቁት ሰዎች ናቸው አብረው የነበሩት። ይህን ነው የቤተ ክርስቲያኒቱ ክብረ በዓል ወደ ኢትዮጵያ ጉዞ እንደሚያደርጉም በፌስቡክ ገጹ ላይ አጋርቶ ነበር። በዚህ ፖስቱ ላይ የኢትዮጵያ ወንጌላዊት ቤተ ክርስቲያን ከ12 ሚሊዮን በላይ አባላት እንዳሏትም ያነሳል። እንግዲህ ውድ ቤተሰቦቻችን ይህ ሃይማኖት ይኸው የኢትዮጵያ ወንጌላዊት ቤተ ክርስቲያን ከ12 ሚሊዮን አባላት በላይ 35 ሚሊዮን ምናምን ሚሊዮን እያልክ የምትፎክሩትን እሱን ተው። መፎከር ሳይሆን መኖሩ ይመረጣል። ህዝብ ብዛትማ እስላምም ዓለም ላይ በቢሊዮን አለ። የህዝብ ብዛት አይደለም እውነትን መያዝ እንጂ ህዝብ ብዛት እንደማያድን ማወቅ አለብና አትፎክሩ። እዚህ አራት ሆነ ገድላት እያልክ ስለዋልክ አትድንም። ወሪያ ቀጥል። ከ12 ሚሊዮን በላይ አባላት እንዳለ አጥንተው ነው ወደ ኢትዮጵያ ሄዱት። ሲሄዱም ያገኙት እነሱ በቀላሉ የሚታይ አይደለም። እነሱ መካነ ኢየሱስ ሲያስቡ የሚታያቸው 12 ሚሊዮን ሰው ጋር መድረስ እንደሚችሉ ነው። መካነ ኢየሱስን ሲያስቡ መካነ ኢየሱስ ሆይ ሰላም በሉት። እናንተ ቤት ይሄ ጉድ አለ። መካነ ኢየሱስ ሆይ ሰላም ናችሁ? እናንተ ቤት ይሄ ጉዳይ እንዳለ እንድታውቁት ነው። ለዓለም ነው አሳውቅልሃለሁ። አውቁ ለበዓሉ ብቻ እንዳልነበረና ሌሎች ስምምነቶችም እንደፈራረሙ ጭምር ይህ ሰው ምን ያህል ሌሎች ስምምነቶችም እንደፈራረሙ ከመካነ ኢየሱስ ጋር ፍርርም፣ ሌሎች ፍርርሞች። ምን አይነት ፍርርም? እነዚህ ሰዎች ገንዘብ ቢያጥር ወንድ ሆነ ወደ ሴት መቀየር ገንዘብ ቢያጥር ገንዘብ የሚሰጡ፣ ሴት ሆነ ወደ ወንድ መቀየር ብትፈልግ ገንዘብ የሚሰጡ፣ ሴት ለሴት የሚያጋቡ፣ ወንድ ለወንድ የሚያጋቡ ከመካነ ኢየሱስ ጋር ተፈራርመውላል። አባቴ ቤኪ በደንብ እያርክ እየሰማ እኔ አልዋሽልህም። አጋርቶም ነበር። እንግዲህ እነሱ ዓላማቸውን ለማስፈጸም የማይገቡበት የለም። ዛሬ በመካነ ኢየሱስ ጀምረውታል። ነገ ኦርቶዶክስ፣ ሙስሊም እያሉ መምጣታቸው የማይቀር ሀቅ ነውና ቀድመን ልንነቃ ይገባል። ነገሩን ለመቃወም ሁላችንም ድምፃችንን ልናሰማ ይገባል። ከመካነ ኢየሱስ ቤተክርስቲያን ጀርባ ያለው ይህ የአሜሪካውያን ሉትራን ቸርች ብቻም አይደለም። LWF ወይም ሉትራን ሌላም አለ። ቆይ ሌላም ብዙ አለ። ቸርች ኦፍ ስዊድንን ጨምሮ ሌሎችም ይገኙበታል። እዚህ ጋር በግልጽ እንደምትመለከቱት ከ2009 ጀምሮ ይህች የስዊድን ቸርች ተመሳሳይ ጾታ ያላቸውን ሰዎች ስታጋባ የኖረች ነች። እንግዲህ ይህንን ቆሻሻ ነገራቸውን ነው ይዘው የመጡበት። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት የሆኑት ቄስ ዮናስ ይገዙም ቢሆኑ በእነዚህ ሰዎች ወጥመድ ተጠልፈው የወደቁ ሰው እንደሆኑ ተመልክተናል። ሰውየው ባሳለፈው ሳምንትም ለስራ ጉብኝት በሚል ምክንያት አሜሪካ ቆይ የኢትዮጵያ ቄስ ዮናስ ይባላል። ጭራሽ እኔ ሰምና እዚህ ጋር በግልጽ እንደምትመለከቱት ከ2009 ጀምሮ ይህች የስዊድን ቸርች ተመሳሳይ ጾታ ያላቸውን ሰዎች ስታጋባ ይኖረች ነች። እንግዲህ ይህንን ቆሻሻ ነገራቸውን ነው ይዘው ይፈጡ። በነገራችን ላይ ከላይ ያለችው ሴት የፖሰተችው ናት። ቤኪም ይሄን ሳያስበው ፖስቶታል።
ቤኪ ጴንጤዎች ናቸው የፖሰታችሁ። በነገራችን ላይ ጴንጤ ነው የፖሰተው። ዮኒ ማኛ ፈጥሮ አላመጣው። ቤኪ የሚባለው ወንድም ነው የፖሰተው። ስለዚህ ዮኒ ማኛ ፈጥሮ አምጥቶ ውሸት እንዳትል። በጣም የቀረበ ግንኙነት ያላችሁ ከነሱ ጋር ኢትዮጵያ ላይ ምን ለማስገባት እንደፈለጋችሁ ይታወቃል። ኢትዮጵያ በዚህ ስሟ ተጠርቶ አይታወቅም። ከእንደዚህ አይነት ሰዎች ጋር ግንኙነት አድርጋ አታውቅም ኢትዮጵያ። ምክንያቱም ግብረ ሰዶማዊ ሳዳምና ገሞራ ላይ ያለቀ እግዚአብሔር የሚጠየፈው ስራ እንደሆነ ታውቃላችሁ አይደል? ይህን ግን እናንተ ጋር ችግር የለው። ቀጥል። ይኸው ኤሲዮና ሲገዙ እኚህ ናቸው። ይኸው ስክሪንሻት አድርጓቸው። ይህ ሰውዬ ነው። በአሜሪካም ግንኙነት አለ። ሰውየው ባሳለፈው ሳምንትም ለስራ ጉብኝት በሚል ምክንያት በሀገር አሜሪካ ከእነዚህ ኖራምሶች ጋር ሲመክሩ ቆይተዋል። ከዚህ ቀደም ይህ ዓለም አቀፍ የሉትራን ፋውንዴሽን በፌስቡክ ገጹ ላይ እንዳሰፈረው ቄስ ዮናስ አንድ ቤተሰብ ነን እንዳሉ በደስታ ገልጸውም ነበር። የቄሱ አሳፋሪ ምን ብለዋል? አንድ ቤተሰብ ነን አንድ ቤተሰብ ነን። ጭራሽ ቤተሰብ ሁላ ናቸው። እኔ ነኝ ያልኩት የእናንተ ቄስ አንድ ቤተሰብ። በነገራችን ላይ በኢትዮጵያ ጴንጤ የሴት ቄስም አለ። ይህን ታውቃላችሁ? ችግር የለው። የሴት ቄስም አላቸው። ኖ ፕሮብለም። የፈለግከው መሆን ትችላለህ። የሚከለክል የለም። የሴት ቄስ ሁላ አለ። ጌታ ኢየሱስ ምስክር የጠይቋቸው ምንም ችግር በአንድ ወቅት በነበረ ፕሮግራም ላይ ወጣ የድምፅ ቅጂ ለእኛ ሀገር ቃሉ እንግዳ ስለሆነ ግብረ ሰዶም ወይም ሆሞሴክሹዋል አንልም፣ ይልቁን ሂውማን ሴክሹዋል እንለዋለን ሲሉ እንግዲህ ኢትዮጵያዊ ሲጠረት መልከጥፉን በስም ይደግፉ። ጭራሽ ምን አለ ለኢትዮጵያውያኖች ልምምድ እንዲኖረን ያንን ስም አንጠራውም፣ ግን ሂውማን ሴክሹዋል እንለዋለን እያሉ ነው። ስለዚህ ይህን ጉድ እኔ ማለት የፈለግኩት መሴጅ ምንድን ነው? ይህን ጉድ ከጴንጤ ማጽዳት ይሻላል፣ ከጴንጤ ቤት ማጽዳት ይሻላል ወይስ ገድላ ገድል እያሉ መጮ? እሺ አንድ ሰው ግብረ ሰዶምንና ግን በኢየሱስ ክርስቶስ ያምናል። እዚህ ውስጥ ምናልባት ይጸድቃል የሚል ልታመጣ ትችላለህ። ይጸድቃል፣ ምን ችግር አለው? ጌታን አምኗል፣ ጌታን ይቀበላል፣ ኃጢአት አልሰራ፣ ያው ቂጡን ብቻ ቸብቸብ ይደረጋል እንጂ ምን ችግር አለው ይላል። ሴቷን ብትሆን ምንድናት? ምን ችግር አለ? ጎማ ለጎማ ትጓተታለች እንጂ ጌታን እኮ ትወዳለች ብላችሁ ቀስ ብላችሁ ትመጣላችሁ። ምን ችግር አለው ነው የምትሉት። ጌታን ብቻ ይመር እንጂ ጌታን ይመን እንጂ ኢየሱስን ይመን እንጂ ምን ችግር አለ? ይሄው እነዚህ እኮ ኢየሱስን ያምናሉ፣ ይድናሉ፣ ኢየሱስን ያምናሉ። እንግዲህ የእናንተ ፓስተሮች ናቸው። ከኢትዮጵያ ጋር ግንኙነት አላቸው። ከኢትዮጵያ ፓስተሮች ጋር ቄስ ዮናስ የሚባል ፓስተር ከእሳቸው ጋር ግንኙነት አላቸው። እንግዲህ የእናንተ ጽድቅ ኢየሱስ ክርስቶስ ይሸፍነኛል፣ መቀመጫዬን ቢያጫውተኝም ታብታብ ብደረግም ደብል ክሊክ ቢያደርገኝም ምንም ችግር የለውም። ኢየሱስን ካመንኩኝ ነው ጨዋታው አይደል? መጀመሪያ መጥራት ያለበትን ማጥራት ነው። እዚህ እኛ ቤት ያለውን ነውር በክርስቶስ የሚዘበትበት የምታጭበረብሩበትን ነውር መጀመሪያ እሱን ነቅሶ ማውጣት። ያ ነው እውነተኛ ለክርስቶስ መኖር። አምዩዝንሰን ለክርስቶስ መኖር ያ ነው ነቅሶ ማውጣት። ችግሮች እኛ ቤት አሉ። እኛ ቤት ያለውን ችግር እናውጣ። ክርስቶስ የግል በቃ የግል አልኩ ዴት እናደርገዋለን የሚሉ አሉ አይደል? እራት ወጥተናል ከክርስቶስ ጋር። ሐሳቧ እኮ እቺ ልጅ አሁን ዴት አደርገዋለሁ የምትለው አሜሪካን ያለች እህታችን ናት። ፌሚኒስትን በጣም አድርጋ የምትደግፍ በጣም አንደኛ የተባለች ናት። አንደኛ ምን ችግር አለው ትባባላል። እራት ቦይፍሬንዴ ነው መባል ምንም ችግር የለውም። ኢየሱስን እስከወደድኩት ይባላል። እና እንደዚህ አይነት መጥፎነት በብዛት አይቻለሁ። ጥፋት ተው አይባልም በጴንጤ። አንተ አስሎንጋስ ጴንጤ እስከሆንክ ችግር የለው። የኦርቶዶክስ ሲሆን ይፈተፈትልሃል። እስላምም ስለሚያስፈራራ ድርሽ የሚል የለም። እነካ አለሁ እኔ አልሰማ። እስላም ከኦርቶዶክስ ላይ እጅን አንሳ። ሰማለ አንሳ፣ አይመለከትም። መጀመሪያ እናንተ ቤት ያለውን አጽና። የራስን ነገር አስተምር። በራሳችሁ ነገር ኑሩ። የራሳችሁን ነገር አድርጉ። ይሄ ልጅ ሲፖስት ሁሲ ነው ሁሱ የሚባል
ዱቄት የመሰለ ፊቱን ላይ የተጣመመ ሲፖስት እዛ ገብተህ አልሐምዱሊላህ ስትል ነው ያልከው። በሰው ሞት ላይ ስትሳለቁ እንደዛ ሀጂ ሙፍቲን እኔ ካልኩ በኋላ ነው የሀጂ ሙፍቲን ሁሉም መቀባበል የጀመረው። ምክንያቱም አበሻ ሾርት ሚሞሪ ነው። ሀጂ ሙፍቲን እንደዛ የኦርቶዶክስ አባት መጥተው እያለቀሱ በክብራቸው ሲቀብሯቸው እንደ ሰው ነው። ለምን? ክርስቶስ ራሱ እንባውን አፍስሷል። ዮሐንስ ምዕራፍ 11 ከቁጥር 22 ጀምረ ብታነበው ኢየሱስ እንባውን አፈሰሰ ይላል። አልዓዛር አለቃቀሳቸውን አይቶ በጣም በቃ ተሰማው። ከዛ እኮ አስነስቶታል። አልዓዛርን ተነስ ብሎታል። ተነስቶ መጥቷል እኮ አልዓዛር። የሐዘን ስሜት የሌለባቸው የነሱ አጀንዳ ግን ምን እንደሆነ እያያችሁ ነው። ኢትዮጵያ ላይ ምንም ችግር የለውም። ሂውማን ሴክሹዋል ይባላል ነው የተባለው። ሆሞሴክሹዋል አይባልም፣ ሂማን ሴክሹዋል ነው ከዚህ በኋላ የሚባለው። ኢትዮጵያ አዲስ ነገር ስለሆነ እንደዛ ብለን እናስገባዋለን ብለው ነው ያሉት። ይሄን መጥቶ የሚነግርህ ኤርሚያስ የለም። ይሄን መጥቶ የሚነግርህ ዳጌ የለም። ይሄን መጥቶ የሚነግርህ ሌሎቹ እዛ ቤኪ ሌሎችም የሉም። መጥተው አደባባይ የሚመሰክረው አረ ጉድ ልንሆን ነው የሚል የለም። ዝም ለምን ቻፓ ነው ጨዋታው፣ ይደጎማሉ። ኢየሱስ ጌታ ነው። በኢየሱስ የምትነግዱ ግን እናንተ ናችሁ። የኢየሱስን ክብር ያዋረዳችሁ እናንተ ናችሁ። በየትኛውም ዓለም ሂድ፣ ስለ አዘማመር ልንገር፣ በየትኛውም ዓለም ሂድ። አሜሪካን ሀገር ራፐሮች፣ ሌላ ዘፋኞች አሉ። አሜሪካ አዘማመሩ በፕሮቴስታንት እንኳን ከዳንሱ ይለያል። የትም ሀገር ሄዶ አውሮፓም ሄዶ የትም ዓለም ሄዶ አዘማመርና አደናነስ ይለያያል። የኢትዮጵያ ጴንጤ ብቻ ነው ስርዓት ያጣ። የትም ዓለም ሂድ አሜሪካ አዘማመራቸው ነው። አውሮፓዊ ከዳንሳቸው ጋር አይገናኝም፣ ጨርሶ አይገናኝም። ኢትዮጵያ ኦርቶዶክስ ጭፈራ አላት። የጎንደርኛ ብትል፣ የኦሮምኛ ብትል፣ የአማራ ብትል፣ የትግራይ ብትል፣ የደቡብ ብትል አጨፋፈር አለ። መዝሙር ሲመጣ የመዝሙሩ ከዓለም ይለያል። ከዓለም ካልተለየ ምንድን ነው ትርጉሙ? ጥቁሮች ጋር ብትሄድ ጌታ ኢየሱስ ምስክሬ ምንም አይገናኝም። ዝማሪያቸውና ጭፈራቸው አይገናኝም። ይቺን እንኳን ማድረግ አይፈልጉም። ለምን? በጥላቻ ስለሰከሩ። ለምን? ኦርቶዶክስ ጋር በጥላቻ ሰክረው ነው የወጡት። እኔ ዓለማውያን በኦርቶዶክስ ያሉት ያበሳጩኛል። ለምን? አደባባይ ላይ ብዙ ሰው እንደሚያሰናክል አያውቁ። ችግሩ ያ ነው። የዋህ ናቸው። ብዙ ሰው በአንድ ሰው በሚወዱት ሰው የተነሳ ብዙ ሰው እንደሚሰናከል አይረዱ። ስለዚህ እኔ ዓለማዊ ነኝ ብሎ ሙዚቃውን ከፍቶ ምናምን ፉን ይላል። ኖ የሚወዱ ሰዎች በሙሉ በዛ አንተ በምታደርጋቸው ነገሮች ይጠምዳል። ያንን ማስተዋል ያስፈልጋል። ስለዚህ አሁንም የምናገረው ምንድን ነው? በተለይ የጴንጤዎስ ዓለማዊ ሆኑ ነው። ይቅርታ የኦርቶዶክስ ዓለማውያን እንደዛ አረጉ፣ ቄሶች ምናምን አላረጉም ትለኛል። የጴንጤ ቄስ ነው የጴንጤ ፓስተር ነው እንግዲህ ከግብረ ሰዶማውያን ጋር እያወቀ አብሮ የሚፈራርመው ኢትዮጵያ የሚመጣው የሚጎበኛኙት እያወቋቸው ምንም ችግር እንደሌለው ይነጋገራል። ከነ መረጃውን ያወጣሁት የለም አትበሉ። ከመካነ ኢየሱስ ጋር 12 ሚሊዮን ተከታይ ሃይማኖተኛ እንዳለ አውቀው ነው የሄዱት። የተገናኙት ያንን ፈልገው ነው። ታርጌታቸው ምንድን ነው? ታርጌታቸው የሚፈልጉ ካሉ በእኛ ስር ሆኑ፣ እኛ ቴኬር እናደርጋቸዋለን ነው። ይሄንን እናንተ ቤት አትናገሩም። ገደል ስትል ትውላለህ 10 ዓመት 15 ዓመት። ይሄ ነው የእናንተ ችግራችሁ። ይሄ ነው። ክርስቶስን አሰብኩት። አየኋችሁ። መስበክን ማን ገደለ? እስቲ ስበኩት ለአንድ ወር። ምን አንድ ወር? 2 ቀን ስበኩ ኢየሱስ ክርስቶስን ጌታ ነው ብላችሁ። አሰብኩትም እኮ። እስቲ ፔጅ ልግባ፣ ፔጅ ላሳያችሁ። ላይፍ ምንድነው ስብከቱ? አሁን ደግሞ ጥምቀት መጥቷል። በጥምቀትም ስድብ አለ። ጌታ ኢየሱስ እንግዲህ ጥምቀት ስድብ አለው በነገራችን ላይ። እስቲ ላሳያችሁ። አሁን እንግባና እናያቸው። እስቲ ምን እያደረጉ ነው? ላታያችሁ ምን አይነት ስብከት ላይ ናቸው? ኢየሱስ እየተሰበከ ነው ወይ ስለ ኦርቶዶክስ ማስታወቂያ እየሰሩ ነው? እስቲ
ይኸውላችሁ ስለ ገድል ነው ጨዋታ። ተሰብስበው አንተ ግን ቀኑ ሙሉ አንድ ክርስቶስን አይሰብኩም። እኔ ደግሞ አንዳንድ የኦርቶዶክስ ልጆች እውቀት ከሌላቸው አትግቡ፣ ጥቅም የለውም። ተናዳችሁ በስሜት አትግቡ። በእውቀት ያሉ ሲጠሯቸው አይመጡ። ይኸው ጥሪ አቅርቧል። ዘማርያም ጥሪ አቅርቧል። ኑ ግጠሙ፣ ዘማርያምን ግጠሙ። ናቲ ትላንትና ቀርቧል። ኑ ግጠሙ። ወንጌሉን ታውቁት የለ እንዴ? ከወንጌሉ ይልቅ የኦርቶዶክስን ገድል እነሱ ሙጥጥ አድርገው አንብበውታል። እኔ ጌታ ኢየሱስ ምስክሬ ከማን ነው ከዘወትር ጸሎት ውጪ እኔ አንብቤ አላውቅም። ኦርቶዶክስ እያለሁ ሙጥጥ አድርገው አንብበውታል። ለነሱ መሰለኝ ቅዱሳን የኦርቶዶክስ የሞቱት ለነሱ መሰለኝ አንብበውታል። አንድም የኦርቶዶክስ ልጅ የሚያነብ የለም። እሱ የለም። ይኸው ግባና አንድ ቀን ክርስቶስ ተሰብኮ አያውቅም። በቃ የሚያነብ የለም። ኦርቶዶክስ አያውቀውም። መጽሐፉ ራሱ መቼ እንደታተመ በምን ታተመ ይጣራ ያለችው ኦርቶዶክስ በዛ ምክንያት ነው። ምክንያቱም የተሳሳተ ነገር አለ፣ በመሀል የገባ አለ፣ ብዙ የተሰገሰገ ነገር አለ። ይሄ እንግዲህ ማን ነው የሚባለው? ገድለ ገለመሬ የሚባለው አሽቀንጥራ ጥለዋለች ኦርቶዶክስ፣ አውግዘዋለች። በየቤተ ክርስቲያኑ አውጥታ ነው የወረወረችው። አሁንም የተሳሳተ ነገር ሲኖር አውጥታ ወረውረዋለች። መወርወርም አለበት የማይጠቅም ነገር ከሆነ። ለምን ይሄ አንዳንድ መተተኞች ይገባሉ። እንግዲህ በፕሮቴስታንት ይኸው ከነዚህ ጋር ከሚለጣለጡት ጋር ሉጤዎቹ ጋር አብሮ ሲሆን ያለው እንዳለ መከላከል ሲገባቸው ስለዛ አውሩም። እነሱ ግደለው አውራ። ለምን የራሱ ጉድ ነው። የራሱ ጉድ ስለሆነ አውራ። በኢየሱስ እኮ ናቸው አይደል እንዴ? ሉጤዎቹ እኮ እየተለጣለጡ በኢየሱስ ነው ምናምነው ብለው ቸርች አላቸው። ምን የመሰለ ቸርች፣ ምን የመሳሰለ በወፈን የሚደረግ ቸርች አላቸው። የሚለጣለጡትን ለምን ተው ይሄ ነገር አይጠቅምም አይሉ ነው። ታይደው ኢየሱስን ያምናሉ። እንግዲህ ድነዋል ወይ? አልዳኑ። ስለዚህ ማጥራት ካለብህ በዚህ በኩል ያለውን ቀጥተኛ መንገድ በደሙ የዋጀን ኢየሱስ ክርስቶስ ነው። በሱ ላይ ፋለሲ አትሱ። ፋለሲ የምትሰሩት ሌቦቹ ገድላ ገድል እያነበብክ ገደል አብረህ ትገባለህ። የሚቀበለ እንዴ የአንተ ፓስተር ጥፍር ጣጣ እያልኩ አወጣው ሲል ታምነው የለ እንዴ? እንዴ ፓስተር ዳዊት እስከ ዛሬ ቪዲዮ እየተፈለገ ነው። የሞተ ሰው አድኛለሁ አስነስቻለሁ ብሏል። በቪዲዮ አለ ብሏል። መቼ አውጥቶ ተናገረ? ሳክስማ ጥጋብ ነው። ምክንያት እግዚአብሔር ይችላል፣ እናንተ ግን አችሉም። ለምን? ሌቦችን አይቀባም ጌታ ኢየሱስ ክርስቶስ። እስቲ ከሆስፒታል አንድ ሰው አስነሱ ሂዱና፣ አንዳችሁ ተቀባን የምትሉ ሆስፒታል ሄዳችሁ አስነሱ። ሆስፒታል ሂዱና አስነሱ። ተቀብተናል፣ ነብይነን፣ እንዲነን፣ ሐዋርያንን ገለበል የምትል አንድ ሆስፒታል ሂድ። አታስነሱም። ለምን? ቅባቱ የለም። ጌታ አልቀባችሁም። ሌቦች ናቸው። በድፍረት የመጣችሁ ናቸው። አንድ 5 ጥቅስ አለ፣ እሷን ትይዛላችሁ። የፈረደባት ሮሜ አለች፣ የፈረደበት ዮሐንስ 14 አለ፣ የፈረደበት 2 ዮሐንስ አለ፣ ኤፌሶን አለች ምናምን ትንንት 10 የማይሞሉ ጥቅሶች ይሰጣል። ስትል ትውላለህ። ሙሉን ባይብል አትረዳው። ሙሉን ስታነብ ሌሎቹን ማክበር፣ ሌሎቹ በጣም የከፈሉት ስለ ክርስቶስ መስዋዕትነት ትደነቅበታል። ኢትዮጵያ እግዚአብሔርን ፈርተው እንጂ ፕሌን የመግዛት አቅም ያላቸው ፓስተሮች አሉ፣ ሐዋርያዎች አሉ። ይህ ህዝብ ምን ይለዳል ብለው እንጂ ጌታ ኢየሱስ ምስክር ያላቸው ገንዘብ ኢትዮጵያ ላይ ሼማስ ይዟቸው ሰው ጉድ ይላል ተብሎ ነው እንጂ ፕሌን የመግዛት አቅም ያላቸው ህዝቡን ይዘረፉ አሉ። ስንት ሌቦች! ይሄን የኢትዮጵያ ህዝብ ያውቀዋል፣ ያውቁታል። ሰው ያውቃል። ለምንድን ነው? ለስጋቸው የሚኖሩ ጮማ ሲቆርጡ የሚኖሩ ሌቦች ናቸው። ስለ መዝሙሩ እንሄድበት። ሚሊኒየም አዳራሽ ለምንድን ነው የሚዘጋጀው? ዮኒ ማኛ እኛ ከፍለን አልገባንም፣ የነ ዳጊን የነ ምናምን ብላችኋል። ልዘግባ አባት
ጌታ ኢየሱስ ምስክሬ ነው የምልህ። በትልቅ ሚሊየንስ ምን ተደርገው ስፖንሰር ተደርገው ነው የሚገቡት። ይሄን ገንዘብ እንችላለን። ኢቨን ሰርግ ሲሄዱ ቢዝነሳቸው ሰርግ ሲሄዱ ዘማሪያን ተከፍሏቸው ነው ሰርግ ላይ የሚመጡት። እየዋሸው ነው። ታዋቂ ዘማሪ ኃይለኛ ቻፓ ከፍለው ነው የምትዘምረው። ትልቅ እንደ ጥሩ ባንድ የሆነ ሰው ተጋባው ጌታ ኢየሱስ ይባርከው ልሄድና ልዘምርለት አይደለም። ማን ነው የታወቀ ሆይ ሆይ የሚያበዛው የሚያደምቀው ማን ነው ተብሎ ነው ሰርግ እንኳን የሚደረገው። ቴክኒካሊ ዘፈን ነው የሚያደርጉት። ሰው እየባለነ ነው። እንደኔ አይነቱ ገብቶ እውነት ይነግርሃል። ውስጥ ስትገባ ባዶ እንደሆናቸው አይቻልም። ባዶ የማጭበርበር መንገዶች ያሉት። ገንዘብ ዶኔት ሲደረግ አትቅረጹ የምንባል ወይ ነው ይችላል። አትቅረጹ ኧረ በቃ እዚህ ጋር አጥፋው እዚህ ጋር እንደዚህ አድርግ የምንባል አይደለ? እናንተ ጋር እስቲ ቪዲዮ የምትቀርጹ ሰዎች እውነቱን ተናገሩ። ቻፓ ሲሰበሰብ ምናምን መቅረጽ ትችላለህ? አትችልም። የቻፓው ቦታ ይቆርጣል። እውነቱን ነው የምነግርህ። አታጭበርብሩት። ይህን መስኪን ህዝብ አታጭበርብሩት። ተው። ክርስቶስ እውነተኛ አምላክ ነው። የተከተሉት ሐዋርያቶቹ የከፈሉት መስዋዕትነት አንድም ከጥቅም ጋር ከይሁዳ በስተቀር ያንን ያደረገ የለም። እና የምትሰብኩትን አትኖሩትም። ችግሩ ያለብኝ እሱ ጋር የምትሰብኩትን አትኖሩትም። እንወደዋለን ትላላችሁ፣ ስራቸው የዲያብሎስ ነው። ትላንትና ቅዱስ እግዚአብሔር ባርክ እንደ ስምህም ቅዱስ ናት ሲሞት ኢየሱስን ተቀበል ያልከው ሲኖር ክርስቶስን ሰብከዋል ብሎ ጥያቄ ጠየቀ። ከስር ሰደቡት ጴንጤዎች ተሰብስበው። ሲሞት ክርስቶስን ሳታውቅ ሞታል ያልከው ሲኖር ክርስቶስን ሰብከዋል ብሎ ጠየቀ። አየህ፣ እንደዚህ አይነት ምኖች አሉ። እንደዚህ አይነት ጴንጤዎችም አሉ። እውነትን የሚናገሩ ሀቅን የሚናገሩ በውስጥ ያመሰገኑ ብዙ ጴንጤዎች አሉ ፈርተው። ስለዚህ ሚሌኒየም አዳራሽ የመዝሙር ድግስ ብለው ነው የሚሉት። ምንም ደግሰው ቤት መዘመር ትችላለህ። ማከለከለ ምንም ሌላ ነገር የለማ። ሌላ ምንም የላችሁ። ሌላ እውነተኛ መንፈስ ቅዱስ ያለበት የክርስቶስ ቃሉን መማር ያለበት ብዙ ፕሮቴስታንት አለ። ቃል ያስፈልገዋል። ቃሉን ያላስተማርከው ሚሌኒየም አዳራሽ ላይ ኧረ ባሌ የት ነህ እያለች ነው የምትመጣለህ። ሚስት ፈልጌ ነው የምመጣለህ ይላል። ቃሉ ነው የሚያድነው። ጨፈራው መዝለሉ አይደለም የሚያድነው። ጥሩ መዝሙሮች ያሉ የምባረክበት፣ ግን አንዳንዱ ጭራሽ ልሸክሽቀው ወይስ ልዘምረው ብለህ ግራ የሚያጋባ ደግሞ አለ። ለምንድን ነው አሁን ኤአይ ሁላ ጀምራችኋል? መዝሙር ኤአይ ጀምራችኋል። መዝሙሩ እግዚአብሔር ቃላቶ ነው። እንትናን ስሙት። አሁን ማን ነው የምትሉትን? ፓስተር ትዝታ እሰይ ስለቴ ሰመረ፣ እሰይ ስለቴ ተጀመረ። ቃል ጠፍቶ ነው የመጽሐፍ ቅዱስ ቃል። ኦርቶዶክስ በነበርበት ጊዜ ዘምረዋል። ጥለ መውጣት እንዴት የተውኳትን ሚስት ተመላልሰህ ትሸጉራለህ እንዴ? ምን አይነት ትምህርት ነው የምትማረው እንዴ? ምን የሚሉት ነው? እኔ እኮ ግራ የሚገባኝ ነገር እንዴ ክርስቶስ ነው በሻሸግ ያደረገው እንዴ? ምን ያህል ገንዘብ እንዳጠገቡት የምታውቀው? ትዝታው ሳሙኤል አሜሪካን ሀገር ኖርማል ኑሮ የሚኖር ሰው ቻፓ የመጀመሪያው ሚሊኒየም አዳራሽ ላይ ኃይለኛ ዘግዘግተዋል። አሁን ደግሞ 3 ወር ነው 4 ወር ሳይሞላው ተመልሶ ሄደ። በምን ይመስላል? የአሜሪካ ኑሮ ማን ነው የማያውቀው? የአሜሪካ ኑሮ ሁላችንም እንተዋወቃለን። በጣም ገንዘብ ያለው እንኳን በፕሮግራም ምኑን አስተካክሎ በደንብ ያለውን ጊዜ እንትን ብሎ ማንም አሜሪካ የሚኖር እንኳን አንድ ተራ እንደ ቁራ ዩቲዩብ ላይ ሲጮህ የሚውል ቀርቶ በቻፓ ተዘጋለት። አሁን ይሄዷል። ከዛ ደግሞ አሁን ግብዳ መሬት ይሰጠዋል። ከዛ በኋላ ላይፍ እንደዛ። አየህ፣ ይቺ ሲስተማ ምንድናት? በቃ አንተ ኦርቶዶክስን አብሽቅ፣ ከዛ በኋላ እኛን እንድናደርግልሃለን ነው ጨዋታ። ክርስቶስን መስበክ ሌላ፣ ኦርቶዶክስን ሁሌ መተብተብ ሌላ። የኦርቶዶክስ ድግስ አልነበር እንደሚመስለው?
እውነት እንነጋገር ከተባለ ሚሊኒየም አዳራሽ ያዘጋጀው ናና ኢየሱስ ብሎ ያለው ዝግጅት ራሱ እንትን ሁላ ጀምረው ነበር። በግዕዝ ሁላ ቅዳሴ ምናምን እያሉ ነበሩ። በቃ ሙሉ የኦርቶዶክስ ቅናት ያለ አልዋሽህማ፣ እኔ አልዋሽህም። ይሄ አይነት እኔ በጣም ነው የገረመኝ። በጣም ብዙ ሙስሊሞች ተቃውሞ አይቻለሁ። ያንን ልጅ ሀቅ ነው የምናገረው። ሙስሊሞች ያንን የጻፈውን ልጅ በጣም ተቃውሞት አይቻለሁ። ብዙዎቹ ለጥፈዋል፣ አስተካከሉት ወዲያው። ሙስሊሞች ምን ታስቦ ነው እንደዚህ የሚደረገው? የሞተ ሰውን ታጽናናዋለህ። አከተም ቤተሰብ አለው፣ የሚያዝን ቤተሰብ አለው። አሁን እኮ ቴክኒካል የተናገሩት እስልምናን ካልተቀበልክ ወይ ደግሞ ጴንጤ ካልሆንክ ሲኦል ትገባለህ። ምን አሁን ያሳየውስ የሉጤዎቹ ፓስተሮች ገነት ይገባሉ? እንድትነግሩ ይፈልጌ ነው። የሉጤዎች ፓስተሮች ይገባሉ፣ በኢየሱስ ያምናሉ፣ ኢየሱስን ይሰብካሉ፣ መጽሐፍ ቅዱስን ገልጠው በደንብ ይነግራሉ፣ ይድናሉ። ደም ብሎ ቱልቱላ ስለሆናችሁ ቱልቱል ያን ነው የምነግርህ። ስለዚህ አሁንም የምናገረው እውነትን ነው። እውነትን አስተውሉ። ጴንጤነት ኦርቶዶክስን እኔ ራሱ ጴንጤ በሆንኩ ጊዜ ጴንጤ አሁንም ነኝ፣ ግን በቃ ጴንጤነት ስለ እኔ የክርስቶስ ተከታይ እንጂ ዲኖሚኔሽን አንዱንም አልከተለም፣ አንዳችሁንም አልፈልጋችሁ። ቲዝ ኖበሪ እኔ ሰው አልተከተልኩም፣ አልከተልም። አብዛኛው ፕሮቴስታንት ሰውን ተከትለው ቢሆን ጌታ ኢየሱስ ምስክሬ አንድ ቀን ጴንጤ አይሆንም። ለአንድ ቀን አስመሳይ ጌታ ኢየሱስ ምስክሬ አስመሳይ እንደሱ የለም። እንዲህ በጎናይና እዚህ ዱርዬ እኮ ነው እዚህ ጋር መተወረ በጌታ ምናምን ይጫወታል። ስለዚህ ያንን ነው የምነግርህ። ያንን አሁንም ከዚህ ነገር ተቆጠቡ። ማስተካከል ካለብህ ጴንጤ ቤት ያለውን ችግሮች እየቀረፍክ ሄደ ችግር የለውም እኮ ሌላውን ብትናገር። ኤቭሪዴይ ኤርሚያስ ጋር ግባ፣ ስለ ገድል ነው የሚያወራው። ኤቭሪ ሲንግል ዴይ አምጣ። ኤቭሪ ቤካ የሚባለው ግባ። ኤቭሪ ሲንግል ዴይ ኦርቶዶክስ ላይ ጥላቻ፣ ሌላ የሚሰብኩን ነገር የለም። ይሄ ነው ማንም ይመጣል እንደዛ ሰብክ። እኔ ኤርሚያስ ሰብከውኝ አይደለም፣ አቡነ ገብርኤል በተናገሩት ነው እኔ በነበርኩኝ። ጴንጤ ሰብኮኝ አይደለም፣ አቡነ ገብርኤል በቃ አዳኝ ክርስቶስ ነው አሉ። አዳኝ ክርስቶስ ነው አለቀ። የምጨምርለት የምቀንስለት የምከራከረው የለም። የነፍሴ በደም ዋጋ የገዛው ክርስቶስ ነው። ያንን ነው ማምነው። ደሳው እነዚህ ግን ተደራጅተው አጀንዳ የተሰጣቸውን ላይ ይመስለኛል። ዋይ ኤቭሪዴይ ስለ ኦርቶዶክስ መልሱን እንኳን ሰጡኝ እስቲ። ኤቭሪዴይ ደግሞ የሚደንቀኝ የዳነ ሰው ኃጢአት አይሰራም ይላሉ። ሉጢ መሆን ምን መሆን ነው? እስቲ ዘግቡ። ሉጢ መሆን ከዛ በላይ ኃጢአት አለ? ስንፈተን እኛ እንዲህ አናረግም። ጭራሽ ሉጥ የሆነ መጣ ጭራሽ በጌታ በኢየሱስ ተው፣ አይጠቅምም። ክርስቶስን ስበኩ። እኔ አሁን አንድንም የሌላ ሃይማኖት ሳይነካ የሚሰብክ ሰው ስም ልስጣችሁ። ዶክተር ማሙሽ ፈንታ፣ ፓስተር ዶክተር ማሙሽ ፈንታ ጌታ ኢየሱስ ብርክ ያድርግ። ዶክተር ፓስተር ቶሎሳ ሄጄ አይቻለሁ። የሌላ እምነት የሚባል ነክተው አይነቁምም፣ አይወዱምም። እምነታቸውን ነው የሚሰብኩት። የድሮዎቹ እንደው ቅዱሳን ናቸው፣ አይደርሱብህም። የቅድስት ድንግል ማርያም ስምን በክብር አይጠሩ። የድሮዎቹ ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ ብለው እንኳን ስለ ቅድስት ድንግል ማርያም በክብር መጽሐፍ ቅዱስ ያለውን ይላሉ። እነሱ ጋር መዝሙር አለ፣ እሱን አይቃወሙትም። እነሱ ጋር መዝሙር አለ። ቅድስት ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ ምናምን እያለ የሚዘምር አለ በእነሱ። ለነሱ ሁሉ ነገር ይቻላል። ኦርቶዶክስ ስታደርገው ሁሉ ነገር ወንጀል። እኔ ግራ የሚገባኝ እሱ
እንደዚህ ናቸው። ችግራቸው ይሄ ነው። ሁሌም የሚሉት ይሄን ነው። የኦርቶዶክስ ሲሆን ኦርቶዶክስ ማርያም ስላለች ማርያም ይጠላሉ። ኦርቶዶክስ ገብርኤል አለች ገብርኤል ይጠላል። አውጥተሩት አንድም ቀን ስሙን አጠራው። ስሙን የማጠራው ስለምትጠላው ቅዱስ ገብርኤል ብሎ በስም የማይጠሩት እነሱ ናቸው አብዛኛዎቹ። እዚህ ቲክታክ ላይ ያሉትን ነው ማወራችሁ። የተረገሙ ኢየሱስን እወዳለሁ ሌላው ግን አይመለከተውም የሚል ክብር ለሌለው ለማንም አይደርስ። እኔ አንድም መጥቶ ሲያናግራ ቅድስት ድንግል ማርያም የእግዚአብሔር ባሪያ ብላ እንዴት አክብራ እንደተናገረችው ብታይ ትደነቃል። ሌሎችም መጥተው ሲያናግሩ እነ ዳንኤል ይናገራል። አሁን መጽሐፍ ቅዱስ ላይ ላሳያችሁ፣ መልአኩን ምን ብሎ እንደሚናገረው ላሳያችሁ። ትንቢተ ዳንኤል እንዴት በክብር ካለካችሁ ከሚካኤል በቀር የሚያጽናናኝ የለም ነው የሚለው። በጣም አድርጎ አጽናኝ መልአኩን ላይ ይላክልሃል። ግን ካላከበርከው ካልወደድከው ምን ብሎ ነው የሚመጣል? ያንን እንኳን አታስተውልም። እግዚአብሔር ለአንተ የሚመቸን ያደርጋል። ሲወድ ስታከብረው ምን ስትለው ያከብራል እኮ